ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮቻችንን ደግሞ በቅደም ተከተል ወደ እናንተ የምናደርስ ነው የሚሆነው። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም በሐሳብ መስጫ ሳጥናችን ላይ ትላንት በነበሩ ጨዋታዎች አሊያም ዛሬ በሚደረጉ ጨዋታዎች የግል መልከታዎቹን በጨዋታዎቹ ዙሪያ ልታጋሩን ትችላላችሁ። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃን ይዘናል። ከባህር ማዶ ወጣ ስንል ትላንት በነበሩ ጨዋታዎች ላይ እጅግ በጣም አነጋጋሪ ሁነቶችንና በዛሬ ጨዋታዎች ላይ የተወሰኑ መረጃዎችን በታላላቅ የአውሮፓ ክለቦች የቡድን ዜናዎችን ይዘናላችኋል። አርሰን ቬንገር ለአርሰናል እየተጫወቱን ተስፋ መቁረጥ የሚባል ነገር የለም ብለዋል። የፕሪሚየር ሊግ ዋንጫ በሂሳባዊ ስሌት አላለቀም። በእርግጥ ከዛ ውጭ ግን የቡካዮ ሳካ ጉዳት ምን ያለ ቡድኑ እንደጎዳው አሁንም ማሳያ ነው። በሳላ ብቻ ነው ዘንድሮ አሲስት በማድረግ የሚበለጠው። ኦልሞስት ከሁለት ወር በላይ አልፎታል ቡካዮ ሳካን ሜዳ ላይ ከተመለከት ነው። ከአርሰናል ጋር በተያያዘ አዲሱን የስፖርቲንግ ዳይሬክተራቸውን ተከትሎ የማይክል አርቴታን ጥብቅ መልእክት እናደርሳችኋለን። ከዛ በተጨማሪ ግን አርሰናል እየተከታተለው የሚገኘውን አንድ ጆርጂያዊ ተጫዋች እናነሳለን። በጣም አስደናቂ 16 ዓመት ተጫዋች ነው። በአርሰናል ቤት ተጨማሪ የቡድን ዜናዎችን ይዘናል። ማንቸስተር ዩናይትድ ዛሬ ባልተጠበቀ ሰዓት ነው ጨዋታ የሚያደርገው። እጅግ በጣም ወሳኙን ጨዋታ ኦልድ ትራፎርድ ላይም ከሌስተር ሲቲ ጋር ሲያደርግ ዳግም ወደ ኦልድ ትራፎርድ ይመጣል ሩድ ቫን ኒስትሮይ። ሌስተር ሲቲ ያለፉትን 5 ጨዋታ የተሸነፈ ቡድን ነው። ምናልባት ማንቸስተር ጥሩ መነሳሳት ሊኖርበት ይችላል፣ ግን ፓትሪክ ዶርጉን ጨምሮ በርከት ያሉ ተጫዋቾችን በጉዳትና በቅጣት ምክንያት ዩናይትድ አካተተም። ለየት ያለው ዜና የሰር ጂም ራትክሊፍ ሊቨርፑልና ብራይተን እንዲሁም ብሬንትፎርድ ጋር ክለባቸውን ያነጻጸሩበት መንገድ ነው። ሰሞኑን ከታይም ስፖርት ጋር ሰፋ ያለ ቆይታ ነበራቸው። ትላንት ምሽት ካደረስናችሁ መረጃ የቀጠለ ተጨማሪ መረጃ ከራትክሊፍ ጋር እናደርሳችኋለን። ሊቨርፑል ወይስ ኒውካስል ዛሬ ላይ ያለ በዌምብሌ ስቴዲየም የመጀመሪያውን የፕሪሚየር ሊግ ተሳታፊ ክለቦች ዋንጫ የሚያረጋግጡበት ነው። በካራባው ካፕ ጨዋታ ዙሪያ ተጨማሪ መረጃዎችን ይዘንላችኋል። ከዛ በተጨማሪ አሁን ሚዲያውን የተቆጣጠረው የሉዊስ ዲያዝን ጉዳይ በተመለከተም እንዲሁ ከምሽቱ መረጃችን ተጨማሪ መረጃ ይዘናል። ቼልሲ ሁለተኛውን ተጫዋች አስፈርሟል። እጅግ በጣም አነጋጋሪ ነው የቼልሲ ነገር። በአለፈው ክረምት በርካታ ተጫዋች አስፈረመ። አሁን በዚህኛውም ጥር በርከት ያሉ ተጫዋቾችን እያመጣ ይገኛል። አሁንም ይቀጥላል ተብሏል በቼልሲ ቤት። በቼልሲ በኩል ሞይሰስ ካይሴዶ የሰጠው ጋዜጣዊ መግለጫ አለ፣ ታደምጡታላችሁ። የኑኖ ስፕሪንቶ ሳንቶስ ቡድን ዘንድሮ ለአውሮፓ ሻምፒዮንስ ሊግ የሚመጠን አይነት ቡድን መሆኑን በደንብ እያሳየ ይገኛል። ከሁለተኛ ካለው ከአርሰናል ጋር ያለውን ነጥብ ልዩነት ወደ 1 ዝቅ አድርጎታል። የፔፕ ጋርዲዮላ ቡድን በታሪክ እጅግ በጣም መጥፎውን ጊዜ እያሳለፈ ነው። አስከፊውን የሲቲን ጉዞ እናነሳለን። ኤርሊንግ ብሮት ሃላንድም እጅግ በጣም አስደናቂ ታሪክ ጽፏል። በፕሪሚየር ሊጉ እጅግ በጣም ያልተጠበቁ ውጤቶችን ተመለከትን። በጀርመን፣ በፈረንሳይ፣ በጣሊያን በርከት ያሉ ያልተጠበቁ ነገሮችን በስቴዲየም ውስጥ ተመልክተናል። በተለይም ቀይ ካርድ ለባላጋራ ተጫዋች እንዳይሰጥ ዳኛ እስከመለመን የደረሱበት ስቴዲየም ነበረ። አነጋጋሪ ነው። የሊዮኔል ሜሲ ጉዳይም ሌላ ሚዲያውን የተቆጣጠረው ትልቁ ዜና ነው። ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ካረጋችሁ እነኝና ሌሎች በርከት ያሉ መረጃዎችን ታደምጣላችሁ። እንደ ሁልጊዜው ላይክ እያረጋችሁ አበረታቱን። ሐሳብ አስተያየታችሁን በተለይም ትላንት በነበሩ ጨዋታዎች ዙሪያ አሊያም ዛሬ በሚደረጉ ጨዋታዎች ዙሪያ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ከዌምብሌ የካራባው ካፕ የፍጻሜ ጨዋታ ጀምሮ በፕሪሚየር ሊግ ስለሚደረጉ ጨዋታዎች ማለት ነው ቤተሰሙን ካሻችሁ ሰብስክራይብ አድርጉን። ሀገራዊ ጉዳይ እናስቀድም። የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ የማጣሪያ ጨዋታቸውን ያደርጋሉ። የዓለም ዋንጫ የማጣሪያ ጨዋታቸውን ደግሞ ከግብጽ ብሔራዊ ቡድን ጋር ነው የሚያደርጉት። ታዲያ ተጋጣሚያችን የግብጽ ብሔራዊ ቡድን በቀጣይ ከኢትዮጵያ ብሔራዊ ቡድን ጋር ላለባት የዓለም ዋንጫ የማጣሪያ ጨዋታ ስብስቧን ይፋ አድርጋለች። አሰልጣኝ ሆሳም ሐሰን ጥሪ ባቀረቡላቸው ተጫዋቾች መካከልም የሊቨርፑሉ ሳላ እንዲሁም የማንቸስተር ሲቲ ኦማር ማርሙሽ የኢትዮጵያ ብሔራዊ ቡድንን ለሚገጥመው ስብስባቸው ጥሪ አድርገዋል። ብሔራዊ ቡድኑ ጥሪ ካቀረበላቸው ተጫዋቾች መካከል 5 ተጫዋቾች ከሀገር ውጭ የሚጫወቱ መሆናቸውም ተረጋግጧል። ሌሎች ቀሪ 17 ተጫዋቾች በዛው በግብጽ ሊግ የሚጫወቱ ናቸው። ሳላህ፣ መሐመድ ትሬዝጌ
በ5 ጎሎች የዓለም ዋንጫ ማጣሪያ ኮከብ ግብ አስቆጣሪ ናቸው። ጨዋታው በእኛ አቆጣጠር አርብ መጋቢት 12 2017 ዓ.ም ሞሮኮ ካዛብላንካ ስታድ ላርቢ ዛውሊ ስቴዲየም ላይ የሚደረግ ነው የሚሆነው። የኢትዮጵያ ብሔራዊ ቡድንም ሙሉ ስብስቡን ጠርቶ በአዲስ አበባ ስቴዲየም ለመመዳቸውን እያደረጉ እንደሆነ ሰሞኑን በመረጃችን አድርሰናችሁ ነበረ። ውድ ቤተሰቦቻችን ከባህር ማዶ ያገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ትላንት የስፔን ላሊጋም የ28ኛ ሳምንት መርሃ ግብሮች ሲደረጉ ነበረ። በዚህ መሰረት ሪያል ማድሪድ ከቪላሪያል ጋር ያደረጉት ጨዋታ ተጠባቂ ጨዋታ ነበረ። ሪያል ማድሪድ 2-1 በሆነ ውጤት ድል ማድረግ ችሏል። ሁለቱን የሪያል ማድሪድ ግቦች ኬሊያን መባፔ በ17ኛውና በ23ኛው ደቂቃ ሲያስቆጥር ለቪላሪያል ፎይዝ ነበር ገና በ7ኛው ደቂቃ ግብ አስቆጥሮ ጨዋታውን ሲመሩ የነበረው፣ ግን ከ10 ደቂቃ በላይ መቆየት አልቻሉም። የሎስ ብላንኮች የፊት ወሳት ተጫዋች ኬሊያን መባፔ በውድድር ዘመኑም 20ኛ የሊግ ግቡን ነው ማስቆጠር የቻለው። ሪያል ማድሪድ ከ8 ዓመት በኋላም ለመጀመሪያ ጊዜ ቪላሪያልን በሜዳው ያሸነፈበት ጨዋታ ነበረ። ሪያል ማድሪድ ነጥቡን 60 ደረሰ። ቪላሪያል እዛው 44 ነጥብ ላይ ቆሟል። ከኢንተርናሽናል ብሬክ ወይም ከረፍት በኋላ ቅዳሜ ቀን ሪያል ማድሪድ ከሌጋኝስ፣ እሁድ ሄታፌ ከቪላሪያል ጨዋታቸውን የሚያደርግ ይሆናል። ኬሊያን መባፔም የጨዋታው ኮከብ ተብሎ እንደዚሁ በምሽቱ ጨዋታ ላይ መመረጥ ችሏል። ኬሊያን መባፔ ካስታወሳችሁ የፈረንጆች ዲሴምበር ወር መጠናቀቂያ 2004 ማለት ነው። ይሄ ለእኔ በጣም አስቸጋሪው ነገር ነው። ነገር ግን በቅርቡ ምርጡን ኬሊያን መባፔ ጠብቆ ብሎ ነበረ። ከዛ በኋላ 24 ጨዋታዎችን አድርጓል። 24ኛ የግብ አስተዋጽኦ ላይ እንደዚሁ መድረስ የቻለበት ምሽት ሆኖለታል። ከዛ በተጨማሪ ኬሊያን መባፔ ጋር በተያዘ ክርስቲያኖ ሮናልዶ ሪያል ማድሪድን ከለቀቀ በኋላ ከ30 በላይ ግቦችን ያስቆጠሩ ሁለት ተጫዋቾች ናቸው። ከሪም ቤንዜማ 2021-22 44 2022-23 ላይ 31 ግቦችን አስቆጥሮ ነበር። አሁን በ2024-25 ኬሊያን መባፔ ይህንን ማድረግ የቻለበትን ቁጥር አስመዝግቧል። ትላንትናም ደስታውን የገለጸው ሮናልዶ ሪያል ማድሪድ ሳለ ደስታውን በሚገልጽበት መንገድ ነበረ። በአጠቃላይ ኬሊያን መባፔ 44 ጨዋታ 31 ግብ 5 አሲስት ላይ ደርሷል። በዚህ ሲዝን በመጀመሪያ ዓመታቸውም ለሪያል ማድሪድ ያስቆጠሯቸውን ግቦች 30 እና ከዛ በላይ በማድረስ ሮናልዶ ናዛሪዮ ዴሌማ 30 ነበረው። ኬሊያን መባፔ 31 ደርሶ አዲስ ክብረ ወሰን እንደዚሁ ማስመዝገብ የቻለበትም ጨዋታ ነበረ። ጨዋታው ላይ ለየት ያለው ነገር ግን የሪያል ማድሪድ ተጫዋቾች በ72 ሰዓት ውስጥ ጨዋታ ማድረጋቸው ነው። በተለይም በአውሮፓ ሻምፒዮንስ ሊግ 120 ደቂቃን ከአትሌቲኮ ማድሪድ ጋር ከተጫወቱ በኋላ በ72 ሰዓት ውስጥ ተጫውተዋል። ኮርቱዋ ይህ በጣም አሳዛኝና ክብር የጎደለው ነገር ነው ላሊጋውኛ ላይ የፈጸመብን። ይህ ጨዋታ መደረግ የነበረበት ቅዳሜ 2 ሰዓት ከ30 ምሽት ሳይሆን እሁድ ምሽት ወይም ደግሞ እሁድ ከሌሊቱ 6 ሰዓት ከ30 ሲል መጀመር የነበረበት ጨዋታ ነው። በደል ነው የደረሰብን ብሏል። ልክ ጨዋታው እንደተጠናቀቀ አብዛኛው የሪያል ማድሪድ ተጫዋቾች ሜዳ ላይ ወድቀው ነበረ። እጅግ በጣም አስገራሚ ነበር። 68 ሰዓት ነው ስንቆጥሮኛ በትክክል 68 ሰዓት ብቻ ነው በአትሌቲኮ ማድሪድ እና ሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ ጨዋታና ትላንት በነበረው የቪላሪያል እና የሪያል ማድሪድ ጨዋታ መካከል ኤግዛክት የነበረው የሰዓት ብዛት 68 ሰዓት ነውና 90 ደቂቃ ከተጫወቱ በኋላ አብዛኛው የሪያል ማድሪድ ተጫዋች ሜዳ ላይ ወድቀው የድካም ስሜት ታይቶባቸው ነበረ። ካርሎ አንቸሎቲ ይህ በፍጹም ሊደገም የማይገባ ነገር ነው፣ ከዚህ በኋላ ላሊጋው እንደዚህ የሚያደርግ ከሆነ በፍጹም ጨዋታ እንደማንጫወት ልናረጋግጥ እንወዳለን፣ በ72 ሰዓት ውስጥ ከዚህ በኋላ ላለመጫወት ወሰነናል ብለዋል። ለማንኛውም ውጤቱን ተከትሎ ሪያል ማድሪድ በ60 ነጥብ ይመራል። ዛሬ እጅግ በጣም ወሳኝ ጨዋታ ያለው ባርሴሎና ከአትሌቲኮ ማድሪድ ጋር በ57 ነጥብ ሁለተኛ ነው። አትሌቲኮ ማድሪድ በ56 ነጥብ ሶስተኛ ነውና ዛሬ ያሸነፈ ቡድን እንግዲህ በተለይም ባርሴሎና ካሸነፈ በግብ ክፍያ ከሪያል ማድሪድ መሪነቱን ይረከባል። አትሌቲኮ ማድሪድ ካሸነፈ ወደ ሁለተኝነት ማደግ ይችላል። ባርሴሎና በእርግጥ ሁለት ቀሪ ጨዋታ አለው። አትሌቲኮ ቤልባኦ በ49 ነጥብ አራተኛ፣ ቪላሪያል በ44 ነጥብ አምስተኛ፣ ሪያል ቤቲስ በ41 ነጥብ ስድስተኛ ነው። ዛሬ በርከት ያሉ ጨዋታዎችም ቀጥለው ይካሄዳሉ። በጣሊያን ሴሪኤ የ29ኛ ሳምንት መርሃ ግብር ኤስ ሚላን ከኮሞ ጋር ያደረጉትን ጨዋታ ኤስ ሚላኖች 2-1 በሆነ ውጤት ማሸነፍ ችለዋል። የኤስ ሚላንን የማሸነፊያ ግቦች ክርስቲያን ፑሊሲች እና ሬንደርስ ናቸው ከመረብ ማሳረፍ የቻሉት። እንደዚሁ ኩንሃ ለኮሞ ብቸኛውን ግብ አስቆጥሯል።
በጨዋታው የኮሞ ተጫዋች ዴሊ አሊ እንዲሁም አሰልጣኝ ሴስክ ፋብሬጋስ በቀጥታ በቀይ ካርድ ከሜዳ ተሰናብተዋል። ለኮሞ የመጀመሪያ ጨዋታውን ማድረግ የቻለው 80ኛው ደቂቃ ላይ ተቀይሮ የገባው ዴሊ አሊ 90ኛው ደቂቃ በቀይ ካርድ ሲወጣ አሰልጣኝ ሴስክ ፋብሬጋስ ከዳኛው ጋር በገባው ሰጣ ገባ ደግሞ 93ኛው ደቂቃ ላይ በቀይ ካርድ ወጥቷል። ኤስ ሚላን 47 ነጥቦች ላይ መድረስ ሲችል ኮሞ 29 ነጥብ ላይ ቆሟል። ከኢንተርናሽናል ብሬክ በኋላ እሁድ ናፖሊ ከኤስ ሚላን፣ ቅዳሜ ኮሞ ከኢምፖሊ ጨዋታቸውን ያደርጋሉ። ለየት ያለው ነገር ግን የካይል ዎከር ድርጊት ነበር። በጨዋታው ላይ የአእምሮ እክል አጋጥሞት ለ2 ዓመታት ከእግር ኳስ ርቆ የነበረው እንግሊዛዊ የመሃል ሜዳ ተጫዋች ዴሊ አሊ በትላንትናው ዕለት 80ኛው ደቂቃ ላይ ወደ ሜዳ ገብቶ ነበረ። ኮሞ በኤስ ሚላን በተሸነፈበት ጨዋታ ዴሊ አሊ ተቀይሮ በገባበት የመጀመሪያው ጨዋታ ለደቂቃዎች ነበር የቆየው። በጨዋታው ዴሊ አሊ ተቀይሮ በገባ 10 ደቂቃ ውስጥ ታዲያ ቀይ ካርድ ሲያይ ለኤስ ሚላን የሚጫወተው ወይም ለተቃራኒ ቡድን የሚጫወተው የቀድሞ የቡድን አጋሩ ካይል ዎከር በበኩሉ ዳኛው ለዴሊ አሊ ቀይ ካርድ እንዳይሰጠው ሲማጸነው ነበረ። ዳኛው ግን ውሳኔው ትክክለኛ መሆኑን ከገለጸ በኋላ ቀይ ካርዱ ተገቢ መሆኑን ተከትሎ ለመስጠት እንደተገደዱ ገልጿል። ካይል ዎከር ግን ቀይ ካርድ እንዳይሰጥ በብዙ ሲማጸነው ነበር ዳኛውን። ብዙ ጊዜ የተቃራኒ ቡድን ተጫዋቾች ከባላጋራቸው በቀይ ካርድ ተጫዋች ሲወጣላቸው ጥሩ አጋጣሚ ነው። ዎከር ግን ዳኛውን ሲማጸን መታየቱ የምሽቱ አነጋጋሪ ጉዳይ ነበረ። ክርስቲያን ፑሊሲች ዘንድሮ ለኤስ ሚላን 15 ግቦችን አስቆጥሯል። በቅርቡም ኮንትራት የማራዘም ድርድር በተጫዋቹና በክለቡ መካከል ይኖራል ተብሎ ነው የሚጠበቀው። ዛሬም ጨዋታዎች ይቀጥላሉ። በጣሊያን ሴሪያም ትላንት ከነበሩ ጨዋታዎች ጋር በተያያዘ ግን የተፈጠረ የደረጃ ሰንጠረዥ ለውጥ የለም። አብዛኞቹ ከ1 እስከ 6 ያሉ ክለቦች ጨዋታቸውን ዛሬ ነው የሚያደርጉትና ዛሬ ነው ትልቅ የደረጃ ሰንጠረዡ ላይ ለውጥ የሚያመጡ ጨዋታዎችን የምንመለከተው። በጀርመን ቡንደስሊጋ 26ኛ ሳምንት መርሃ ግብር ባየር ሙኒክ ከዩኒየን በርሊን ጋር ትላንት ጨዋታቸውን አድርገው 1-1 በሆናቸው ውጤት ተጠናቋል። ይህ ጨዋታ ግን ለየት የሚያደርገው ነገር ዩኒየን በርሊን ከዚህ ጨዋታ 1 ነጥብ ለማግኘት ሜዳው ላይ ኳስ ከ17 በመቶ በላይ መቆጣጠር አላስፈለጋቸውም፣ ግን 1 ነጥብ ይዘውበት ወጥተዋል። የባየር ሙኒክ ግብ ሌሮይ ሳኔ ከመረብ ሲያሳርፍ ሆልደር ባች ዩኒየን በርሊንን አቻ ያደረገች ግብ አስቆጥረዋል። ባየር ሙኒክ የጀርመን ቡንደስሊጋን መሪነቱን በእርግጥ አልተነጠቀም። ዩኒየን በርሊን በበኩላቸው በ27 ነጥቦች 13ኛ ደረጃን ይዘዋል። ባየር ሙኒክ በቀጣይ መርሃ ግብር ከኢንተርናሽናል ብሬክ በኋላ ከሴንት ፓውሊን ጋር ጨዋታውን ያደርጋል። ትላንትና ተጠባቂው ጨዋታ አርቢ ሌፕዚግ ከቦሩሲያ ዶርትመንድ ጋር ያደረጉት ጨዋታ ነበረ። ጨዋታው በአርቢ ሌፕዚግ 2-0 አሸናፊነት ተጠናቋል። ዣቪ ሲሞንስ እና ኦፔንዳ ነበሩ በ18ኛውና በ48ኛው ደቂቃ ሁለቱን የአርቢ ሌፕዚግ ግቦች ከመረብ ማሳረፍ የቻሉት። ቦሩሲያ ዶርትመንዶች በሌፕዚግ ከተሸነፉ በኋላ በውድድር ዘመኑ 10ኛ ሽንፈታቸውን አስተናግደዋል። ይህም ከ2014 በኋላ የመጀመሪያው ነው እንደዚህ አይነት የውጤት ቀውስ ይገጥማቸው። ደረጃቸውም ከ11 ከፍ ሊልላቸው አልቻለም። ባየር ሙኒክ በ62 ነጥብ ይመራል። ባየር ሌቨርኩሰን ዛሬ ጨዋታ ያለው ድል የሚያደርግ ከሆነም ከመሪው ባየር ሙኒክ ጋር ያለውን የነጥብ ልዩነትም እንደዚሁ ማጥበብ ይችላል። ወደ 56 ነጥቦች ከፍ ማድረግ ይችላል ነጥቡንና ወደ 6 ዝቅ ማድረግ ይችላል። ሜንዝ በ45 ሶስተኛ፣ አይንትራክ ፍራንክፈርት ዛሬ ቀሪ ጨዋታ አለው በ42 ነጥብ አራተኛ፣ አርቢ ሌፕዚግ በ42 ነጥብ አምስተኛ፣ ፍራይቡርግ በ42 ነጥብ ስድስተኛ ደረጃ ላይ ተቀምጠዋል። በቡንደስሊጋው ውጤቶችን በዛው ለመጠቆም ያክል ትላንት በሳውዲ አረቢያም ሊግ ሲጠበቅ የነበረ ጨዋታ ነበረ። አልታውን ከአል ሂላል ጋር የነበረ ጨዋታ ነው። አልሂላል ጨዋታውን በካኖን እና እንደዚሁም ሊዮናርዶ 2 ግቦች ታግዞ 2-0 በሆነ ውጤት ድል ማድረግ ችሏል። ውጤቱን ተከትሎም አልሂላል ከአልኢታድ ጋር ያለውን ነጥብ ልዩነት ወደ 4 ዝቅ ማድረግ ችሏል። አልኢታድ የከሪም ቤንዜማ ቡድን በ61 ነጥቦች ይመራዋል። አልሂላል በ57 ነጥቦች ይከተላል። አልናስር 51 ነጥብ ይዞ 3ኛ፣ አልቃደሻም በተመሳሳይ 51 ነጥብ ይዞ 4ኛ፣ አልአህሊ ትላንት ተሸንፏል በ48 ነጥብ 5ኛ ደረጃ ላይ መቀመጥ ችለዋል። ኢንተር ሚያሚ ከአታላንታ ዩናይትድ ደግሞ ነገ ሊነጋጋ ሲል በእኛ አቆጣጠር ወይም ሰኞ ሊነጋጋ ሲል የሚደረግ መርሃ ግብር ነው።
እጅግ በጣም አነጋጋሪው ነገር ታዲያ ኢንተር ሚያሚ ከሜዳ ውጪ ሄዶ አታላንታ ዩናይትድን ሲገጥም የአታላንታ ዩናይትድ ደጋፊዎች ትኬት የምንገዛው በጨዋታው ላይ በተቃራኒ ቡድን ከሚፋለመን ኢንተር ሚያሚ ቡድን ውስጥ ሊዮኔል አንድሬስ ሜሲ የሚጫወት ከሆነ ብቻ ነው። ሜሲ በጨዋታው ላይ የማይገኝ ከሆነ ትኬት አንቆርጥም። ስለዚህ ክለባችን አታላንታ ዩናይትድ ከተቃራኒ ቡድን ሜሲ በጨዋታው ላይ እንደሚካፈል አረጋግጦ ትኬት ይሽጥልን ማለታቸው እጅግ በጣም አነጋጋሪ ጉዳይ ሆኗል። ሜሲን ለማየት የሚገቡ ደጋፊዎች እየበረከቱ መጥተዋል በላቲን አካባቢ። ሰሞኑን እንደውም የሜክሲኮ ክለብ ሜሲ ያለመገኘቱን ተከትሎ ይቅርታ ጠይቆ ለደጋፊዎቹ የትኬት ወጪያቸውንም እንደሚመልስላቸው ሰሞኑን ይፋ ማድረጉ የሚታወቅ ነበር። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። ትላንት በተወዳጁ የእንግሊዝ ፕሪሚየር ሊግ አንድም በሜዳው የተጫወተ ቡድን ድፍን 3 ነጥቦችን አላገኘም። ወይ ተሸንፈዋል ወይ ባቻ ውጤት ነው ጨዋታቸውን ያጠናቀቁት። አንድ ባንድ እንመልከታቸው። በተለይ ቪታሊቲ ስቴዲየም ላይ ያልተጠበቀ ውጤት ነው የተመዘገበው። በርነማውዝ በሜዳውና በደጋፊ ፊት በብሬንትፎርድ ሽንፈት አጋጥሞታል። 2-1 በሆነ ውጤት ብሬንትፎርድ ጨዋታውን ሲያሸንፍ ዊሳ 30ኛው ደቂቃ ኖርጋርድ 71ኛው ደቂቃ ላይ ገቦቹን ሲያስቆጥሩ ለበርነማውዝ ጄንት ነበረ ገና በ17ኛው ደቂቃ ላይ የብሬንትፎርዱ ተጫዋች በራሱ ግብ ላይ ያስቆጥሮ ይመሩ የነበረው ግን ከ13 ደቂቃ በላይ መቀጠል አልቻሉም። በርነማውዞች 2-1 በሆነ ውጤት ተሸንፈዋል። ብሪያን መቤሞና ዮዋን ዊሳ በአጠቃላይ 36 የግብ አስተዋጽኦ በሁለቱ መካከል ተካሂዷል። ዘንድሮ ለብሬንትፎርድ እጅግ በጣም አስደናቂ ጉዞ ላይ ይገኛሉ። በተለይም የፊት መስመራቸው ይሳሳል ተብሎ ነበረ፣ ግን ዘንድሮም በጥንካሬያቸው እንደቀጠሉ ነው። በአጠቃላይ ተከታታይ 5ኛ ጨዋታቸውን ነው በመደዳው ሲያሸንፉ ሳውዝሃምፕተንን 5-0፣ ፓላስን ሜዳው ድረስ ሴልኸርስት ፓርክ ድረስ ሄደው 2-1፣ ዌስትሃምን ለንደን ስቴዲየም ድረስ ሄደው 1-0፣ እንዲሁም ሌስተር ሲቲን ኪንግ ፓወር ድረስ ሄደው 4-0 ነው ያሸነፉት። ትላንትና ደግሞ በርንማውዝን ቪታሊቲ ላይ 2-1 አሸንፈዋል። 5ኛ ተከታታይ ጨዋታ ከሜዳቸው ውጪ ድል ያደረጉበት ነበረ። ሌላኛው ጨዋታ በኢፕስዊች ታውንና በኖቲንግሃም ፎረስት መካከል ፖርትማን ሮድ ስቴዲየም የነበረው ጨዋታ ነው። ባለሜዳው ኢፕስዊች ታውን ቢሆንም እንግዳው ቡድን ኖቲንግሃም ፎረስት 4-2 በሆነ ውጤት ድል አድርጓል። ጨዋታው ላይ ቀዳሚ የነበሩት ኖቲንግሃም ፎረስቶች ናቸው። በእርግጥ እስከ 3-0 ድረስ ይመሩ ነበረ። ሚሊኮቪች 35ኛው ደቂቃ ላይ፣ ኢላንጋ የቀድሞ ዩናይትድ ተጫዋች 37ኛውና 41ኛው ደቂቃ ላይ፣ እንዲሁም ሲልቫ 87ኛው ደቂቃ ላይ አራቱን የኖቲንግሃም ፎረስት የማሸነፊያ ግቦች ያስቆጥሩ። ካስቲች እና ሂሪስት 82ኛውና 94ኛው ደቂቃ ላይ የኢፕስዊች ታውንን ከሽንፈት ያልታደጉ 2 ግቦች ማስቆጠር ችለዋል። አንቶኒ ኢላንጋም የማንቸስተር ዩናይትድን ባለፈው ዓመት ለቆ ኖቲንግሃም ፎረስትን ከተቀላቀለ በኋላ በድምሩ 10 ግብና 17 አሲስቶች ላይ መድረስ ችሏል። እጅግ በጣም አስደናቂ ጉዞ ላይ ይገኛል። ይህ በፕሪሚየር ሊጉ ብቻ ያስመዘገበው አስደናቂ ቁጥሩ ነው። ኑኖ ስፕሪንቶ ሳንቶስ ኖቲንግሃም ፎረስትን ሲረከቡ በደረጃ ሰንጠረዡ 17ኛ ደረጃ ላይ የሚገኝ ቡድን ነበረ። እሳቸው እየመሩት በአጠቃላይ 50 ጨዋታዎችን አድርገዋል። አሁን በፕሪሚየር ሊጉ 2ኛ ደረጃ ላይ ካለው አርሰናል በ1 ነጥብ ብቻ ዝቅ ብለው 3ኛ ደረጃ ላይ እንዲቀመጡ አድርጓል። ከተከታያቸው ቼልሲና እንደዚሁ ማንቸስተር ሲቲ የራቁበትን ነጥብ ነው ማስመዝገብ የቻሉት። እጅግ በጣም አስደናቂ ጉዞ ላይ ይገኛል የኑኖ ስፕሪንቶ ሳንቶስ ቡድን ኖቲንግሃም ፎረስትም። ሌላኛው በሜዳው ሽንፈት ያጋጠመው ቡድን ሳውዝሃምፕተን ነበረ። 60% ኳሱን ተቆጣጥረውት ነበረ፣ ግን 40% ኳስ በተቆጣጠረው ወልቭስ 2-1 በሆነ ውጤት ሽንፈት አጋጥሟቸዋል። ለወልቭስ ሁለቱን የማሸነፊያ ግቦች ላርሰን 19ኛውና 47ኛው ደቂቃ ላይ ማስቆጠር ሲችል ኦንቹ ነበረ 75ኛው ደቂቃ ላይ ሳውዝሃምፕተንን ወደ ጨዋታው ልትመልስ የምትችል ግብ ማስቆጠር ችሎ የነበረው ግን አልተሳካለትም። በጨዋታው ላይ ኦንቹ ተጨማሪ ግብ ለማስቆጠር ጥሩ ሙከራዎችን አድርጎ ነበር፣ ግን ብረት መልሶበታል። አስደናቂው ታይለር ዲብሊንግም ትላንትና ብረቱ መልሶበታል። በጣም አስደናቂ ኳስ። ጨዋታው በዛው ተጠናቀቀም። ሳውዝሃምፕተን በአጠቃላይ 9 የሜዳ ጨዋታን በተከታታይ ነው በፕሪሚየር ሊጉ የተሸነፉት። በድምሩ 31 ግብ ተቃራኒ ቡድን ሴንት ሜሪ ላይ ሲያስቆጠርባቸው፣ እነሱ ግን በሴንት ሜሪ ያስቆጠሩት የግብ ብዛት 6 ብቻ ነው።
እጅግ በጣም አስከፊ የሚባል ጉዞ ላይ ይገኛሉ። ወልቭስ በኩል አሸናፊ ወልቭስ በኩል ነጥብ ማግኘታቸውን ተከትሎ ከፕሪሚየር ሊግ ወራጅ ቀጠና መውጣት ተችለዋል። ኢፕስዊች ሌስተር ሲቲ እና ሳውዝሃምፕተን ወራጅ ቀጠና ውስጥ ነው የሚገኙት። ላለመውረድ በሚደረገው ጥረት ላይ ምናልባት የኢፕስዊች ታውን እና የሌስተር ሲቲ ይጠበቃል እንጂ ከዚህ በኋላ ይተርፋል ተብሎ አይጠበቅም ሳውዝሃምፕተን። ለማንኛውም ወራጅ ቀጠናውን ግን እየራቁት ይገኛሉ። ወልቭሶች ጥሩ የሚባል ውጤትን ያስመዘገቡት ሌላኛው የዴቪድ ሞይሱ ቡድን ኤቨርተን ነው። ጨዋታውን 1-1 በሆነ ውጤት ማጠናቀቅ ችሏል። በጉዲሰን ፓርክ ስቴዲየም የነበረውን ጨዋታ 1-1 ሲያጠናቀቁ ሹሼክ 67ኛው ደቂቃ ላይ ግብ አስቆጥሮ ለረጅም ደቂቃ ይመራ ነበረ ዌስትሃም ዩናይትድ። በኋላም ላይ ግን ኦሪየንት 91ኛው ደቂቃ ላይ ኤቨርተንን አቻ ያረገች ግብ አስቆጥሮ ጨዋታው በዛው 1-1 ተጠናቋል። የዴቪድ ሞይሱ ኤቨርተን ተከታታይ 9 ጨዋታ ያለ መሸነፍ ጉዟቸውንም እንደዚሁ በትላንትናው ዕለት ማስቀጠል የቻሉበት ነበረ። ሌላኛው ተጠባቂው መርሃ ግብር ወይም የትላንቱ ትልቁ ጨዋታ የማንቸስተር ሲቲ እና የብራይተን ጨዋታ ነበረ። ኢታድ ስቴዲየም ላይ ነበረ። ብዙ ድራማ ያየነበት ጨዋታ ነበረ። ማንቸስተር ሲቲ እና ብራይተን 2-2 በሆነ ውጤት ጨዋታቸው ተጠናቋል። የማንቸስተር ሲቲን የአቻነት ግቦች ሃላንድ እና ኦመር መርሙሽ ሲያስቆጥሩ ለብራይተን ስቱፒና እንዲሁም ኩንሳኖቭ በራሱ መረብ ላይ ያስቆጥራል። ስቱፒና በቅጣት ምት ነበረ ግቧን ከመረብ ያሳረፈው። ኤርሊንግ ሃላንድ በውድድር ዘመኑም 21ኛ የሊግ ግቡን አስቆጥሯል። በማንቸስተር ሲቲ በኩል የተሰበሰቡ የነጥብ ብዛቶች ከ47 ወደ 48 ከፍ ሲሉ የብራይተን ከ46 ወደ 47 ከፍ ብለዋል። ቀጣይ ከኢንተርናሽናል ብሬክ በኋላ ረቡዕ ማንቸስተር ሲቲ ከሌስተር ሲቲ እንዲሁም ብራይተን ከአስቶን ቪላ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ኖርዌይ አጥቂ ኤርሊንግ ሃላንድ በትንሽ የፕሪሚየር ሊግ ጨዋታ 100 ግቦች ተሳትፎ ማድረግ የቻለ በፕሪሚየር ሊግ ታሪክ ቀዳሚ ተጫዋች ሆኗል። 94 የፕሪሚየር ሊግ ጨዋታ ብቻ ፈጅቶበታል 100 የፕሪሚየር ሊግ ግቦች ላይ ለመድረስ። ኤርሊንግ ሃላንድ ከ100 ጨዋታ በታች ተጫውቶ 100 ግቦች ላይ ተሳትፎን በማድረግ ቀዳሚ ሲሆን ሃላንድ በጨዋታውም 84 ግቦችን ሃላንድ በጨዋታዎቹ 84 ግቦችን አስቆጥሮ 16 አመቻችቶ አቀብሏል። ኤርሊንግ ሃላንድ በ94 ጨዋታ፣ አለን ሺረር በ100 ጨዋታ፣ ሳላ በ116 እንዲሁም ኤሪክ ካንቶና 116 ጨዋታ ነበር ይህንን ታሪክ መጻፍ ችሎ የነበረው። ማንቸስተር ሲቲ በአሰልጣኝ ፔፕ ጋርዲዮላ ስርም በፕሪሚየር ሊጉ 40 ግቦችን እንደዚሁ ያስተናገደበት ሲሆን ይህም በጋርዲዮላ ታሪክ መጥፎ ታሪክ ሆኗል። ኦመር መርሙሽ ለማንቸስተር ሲቲ ቋሚ ሆኖ በጀመረባቸው ያለፉ 6 የፕሪሚየር ሊግ ጨዋታ 4ኛ ግቡን እንደዚሁ ማስቆጠር የቻለበት ነበረ። በትላንትናው ዕለት ታዲያ በእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብር ማንቸስተር ሲቲ ከብራይተን ጋር 2-2 በተለያዩበት ጨዋታ በጨዋታው ዳኛ በተለይም ጨዋታውን ሲመሩት የነበሩት ሳይመን ሁፐር እንዲሁም በጋርዲዮላ መካከል ከፍተኛ የሆነ ክርክር ሲደረግ ነበረ። ቁጣ የተሞላበት አይደለም ነገርየው። ነገር ግን ጋርዲዮላ በተቻለው መጠን በስረ ስርዓት በሚባል ደረጃ ወይም የዳኛውን ክብር ባልነካ መልኩ ለማስረዳት ረጅም ደቂቃ ፈጅቶበታል። ዳኛውም ሳይመን ሁፐርም በተቻላቸው መጠን በጣም በተረጋጋ መንፈስ ሲያወሩ የነበረውን ፔፕ ጋርዲዮላ ለማስረዳት ሙከራ ሲያደርጉ ነበረ። ያው ቢጫም ቀይም ሳያዩ ነው እንግዲህ ጋርዲዮላ በሰላም ሐሳባቸውን አስረድተው ከሜዳ የወጡት። ሊቨርፑል በ29 ሳምንት 70 ነጥብ ይዟል። አርሰናል በ28 ሳምንት 55 ነጥብ ያለው የኑኖ ስፕሪንቶ ሳንቶስ ቡድን ኖቲንግሃም ፎረስት በ54 ነጥብ ሶስተኛ ነው። ቼልሲ በ49 ነጥብ ወደ አራተኛ ደረጃ ነው። ወደ አራተኝነት መምጣቱ ብቻ ሳይሆን ኢንተርናሽናል ብሬክን በአራተኝነት አጠናቋል ማለት ነው። ከኢንተርናሽናል ብሬክ በኋላ ነው የደረጃ ሰንጠረዥ ለውጥ ከመጣበት እንጂ ቼልሲ አራተኛ ሆኖ መጨረሱን አረጋግጧል። እስከ ኢንተርናሽናል ብሬክ ድረስ ሲቲ በ48 ነጥብ 5ኛ፣ ኒውካስል በ47 ነጥብ 6ኛ፣ ብራይተን በ47 ነጥብ 7ኛ ደረጃ ላይ መቀመጥ ይችላል። ዛሬ የሚደረጉ ጨዋታዎችም የተወሰኑ የደረጃ ሰንጠረዡ ላይ ለውጥ የሚያመጡ ምን የሚሆነው አንድ የዝውውር መረጃ እናደርሳችሁ እና ወደ ሀያላኖቹ ክለቦች እንሻገራለን። ኒውካስል ዩናይትድ ራንደል ኮሎ ሙአኒን መመልከት ጀምሯል። ምክንያቱ ደግሞ በበርካታ የፕሪሚየር ሊግና የአውሮፓ ክለቦች የሚፈለገውን የፊት መስመር ተጫዋቻቸውን አሌክሳንደር አይሳክን የሚለቁ ከሆነ ለመተካት ነው ተብሏል። ቼልሲ ቤት እንሂድ። ቼልሲ ብታምኑም ባታምኑም ትላንትናም ተጫዋች አስፈርሟል። ወደ ቤተሰቦቻችን እንደሚታወቀው ሰሞኑን ጆቫኒ ኳንታን አስፈርመው ነበረ። አሁን ደግሞ ፖርቹጋልን የተከላካይ አማካይ ዳሪዮ ኢሲጎ እንዳስፈረሙት ተረጋግጧል። የሕክምና ምርመራውም ተደርጓል።
ለዓመቱ ተጫዋች ለዝውውር 22 ሚሊዮን ዩሮ የሚከፈል ሲሆን ያዝነው የ2024-25 የውድድር ዓመት እንደተጠናቀቀ ወደ እናት ክለቡ ቼልሲ መጥቶ ይቀላቀላል ማለት ነው። ኦሱጉ ከቼልሲ ጋር የ7 ዓመት ኮንትራት ይፈርማል። በተመሳሳይ ኳንዳ ከቼልሲ ጋር እስከ 2026 የሚቀላቀል ይሆናል። ለዝውውሩ በአጠቃላይ 48 ሚሊዮን ዩሮ ይከፍላል። እጅግ በጣም አስደናቂ ስራዎችን ቼልሲዎች እየሰሩ ይገኛሉ። በተለይ በዝውውር መስኮቱ ላይ ማለት ነው። በአጠቃላይ በድምሩ ለጆቫኒ ኳንዳና ለዲዮ ኢሲጎ አጠቃላይ 70 ሚሊዮን ዩሮ ማውጣታቸውንም ፋብሪዚዮ ሮማኖ በፊት ገጹ ላይ ይዞት ወጥቷል። የቼልሲ ነገር አነጋጋሪ ሆኗል። ሌላኛው ማቲያስ ሙጎ በውሰት ስትራስቡርግን የሚቀላቀለ ሲሆን ከዛ ደግሞ የሚመለሰው ተጫዋች አንድሬ ሳንቶስ ሆኗል። ለየትኛውም ክለብ እንደማሸጡት ቼልሲዎች አረጋግጧል አንድሬ ሳንቶስን። ስለዚህ የቡድናቸው የቅድ አካልም እንደሆነ ተረጋግጧል ማለት ነው። ካይሴዶ ለቡድን ይታገላለውኝ ለዚህ ባጅ ይታገላለውኝ ብሏል። ስለምመለከታቸው ካርዶች ብዙም ግድ የለኝም ወይም ደግሞ ስለ ካርዶች አልጨነቅም። እኔ ትኩረት የማደርገው ነገር ቡድኔን በማግዝበት ምክንያት ላይ ነው። ታክሎችን ወርዳለው፣ ኳሶችን እነጥቃለሁኝ፣ ያ ዋና ስራዬ ነው ብሏል። ይሄን በማድረግ ቡድኔን ማገዝ ፈልጋለሁ። ዋነኛ ምክንያቴ ደግሞ ቡድኔ ቼልሲ በሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ስለሚገባው ነው ብሏል። እናም ይህንን አደርጋለሁ በመመለከታቸው ካርዶች ላይ ግድ አይሰጠኝም ብሏል። ወይም ለካርድ ብዬ ቡድኔን ከመርዳት አልቆጠብም ብሏል። በእርግጥ ሞይሰስ ካይሴዶ ብዙ ለቢጫ ካርድ የተጋለጠ አይነት ተጫዋች አይደለም፣ ግን ከሚወርዳቸው የታክለ ብዛቶች አንጻር ከተመለከት ነው ማለት ነው። በዚህ ሰዓት ዲያዝን የሚስተካከል ተጫዋች በሊቨርፑል ቤት ሳላህን ምናልባት በአጥቂ ስፍራ ላይ ከፍ ያለ ነው። ቀጥሎ የምናገኘው ዲያዝን ነው። በሱ ደረጃ ደግሞ ቡድኑን በብዙ መንገድ እያገዘ ያለ ተጫዋች ማግኘት ከባድ ነው። በብዙ መንገድ ቡድኑን ይለፋል። ላቲናዊ ተጫዋች ነው እንዳልኳቸው ከሳላም ቀጥሎ የቡድኑ ሁለተኛው ከፍተኛ ግብ አስቆጣሪያቸው ነው። በዚህ ሰዓት ታዲያ የዲያስ ፈላጊዎች እውነተኛው ክለብ ባርሴሎና መሆኑ ተረጋግጧል። በቀጣይ ክረምት ጥረት ያደርጋሉ። አሁን ደግሞ እንደ ፓሪስ ሰን ዠርሜን ያለም ክለብ የተጫዋቹን ሁኔታ መከታተል ጀምሯል። በዲያዝ በኩል ግን አንድም የተሰጠ ሐሳብ የለም። ዛሬም የጨዋታው ልዩነት ይሆናል ተብሎ ይጠበቃል። ኮዲ ጋክፖም ስለ ዛሬው የካራባኦ ካፕ የፍጻሜ ጨዋታ ሐሳቡን አጋርቷል። የዚህ ውድድር ዓመት የመጀመሪያ ዋንጫ ሊሆን ይችላል። ለማሸነፍ በጣም ጓግተናል ብዬ አስባለሁ። በጣም ቆንጆ ምሽት እንደሚሆንም ተስፋ አደርጋለሁ። ለደጋፊዎቻችን የምንሰጠው ትልቁ ስጦታ ነው ብሏል። ካስታወሳችሁ ውድ ቤተሰቦቻችን አሰልጣኝ የርገን ክሎፕ የመጨረሻ ዋንጫቸው ካራባኦ ካፕ ነበር አንስተው ቼልሲን የለቀቁት። በእርግጥ ዓመቱ መጀመሪያ አካባቢ ድረስ ኤፍ ኤ ካፑም ካራባኦ ካፑም የአውሮፓ ሻምፒዮንስ ሊጉም ፕሪሚየር ሊጉም ሁሉም በእጃቸው የነበረ ዋንጫ ነው። በኋላ ላይ ግን ከካራባኦ ካፕ በላይ መሻገር አልቻለም ነበረ የክሎፕ ቡድን። ለማንኛውም ክሎፕ ለመጨረሻ ጊዜ ያነሱትን ዋንጫ ስሎትስ ለመጀመሪያ ጊዜ ያነሱታል ወይ? ዛሬ ምሽት ዌምብሌ 1:30 የምንጠብቀው ጨዋታ ነው። በሊቨርፑል በኩል ዛሬ ያው ባለሜዳ ሆኖ ወደ ሜዳ የሚገባው ሊቨርፑል ነው። በወጣ ማውጣቱ ስነ ስርዓት ላይ ሊቨርፑልን እናስቀድም። ሊቨርፑል ባለፉት 5 ጨዋታ 4 ድሎች ያለው ቡድን ነው። በፓሪስ ሰን ዠርሜን 1-0 የተሸነፈበት የአውሮፓ ሻምፒዮንስ ሊግ ጨዋታ የዚህ ሳምንት ተጠቃሽ ነው። ከዛ ውጭ ሽንፈት አልገጠመው። ኒካስል ባለፉት 5 ጨዋታ 2 ድል ብቻ ያለው ቡድን ነው። በ3 ጨዋታ ሽንፈት አጋጥሞታል የኤዲያው ቡድን። ኒካስል ዩናይትድ እርስ በርስ ከተመለከተን ሁለቱም ቡድኖች ሊቨርፑል 92 ጊዜ ያሸንፈዋል። ኒካስል 48 ጊዜ ነው ያሸነፈው። 45 ጊዜ ባቻ ውጤት አጠናቀዋል። በእርስ በርስ ግንኙነት ካለፉት 5 ጨዋታ ሊቨርፑል 4ቱን አሸንፈዋል። ኒካስል ዩናይትድን ትልቅ ውጤት ለኒካስል ዩናይትድ ባለፉት 5 ጨዋታ ከሊቨርፑል ጋር 3-3 አቻ የተለያዩበት የሴንት ጄምስ ፓርክ ስቴዲየም ጨዋታ ነው። በዚህ ዓመት በፕሪሚየር ሊጉ ተገናኝተው በአንፊልድ ሮድ ስቴዲየም የነበረውን ጨዋታ የመጨረሻውን ማለት ነው ሊቨርፑል 2-0 በሆነ ውጤት ድል አድርጎ ነበረ። የአርኔ ስሎቱ ቡድን ሊቨርፑል ከኤዲ ሃው ኒካስል ዩናይትድ ዛሬ አመሻሽ 1:30 ሲል በግዙፉ ዌምብሌ ስቴዲየም 90,000 ደጋፊዎች ፊት የካራባኦ ካፕ የፍጻሜ ጨዋታቸውን ያደርጋሉ። ማን የመጀመሪያውን ዋንጫ በፕሪሚየር ሊግ ተሳታፊ ከሆኑ ቡድኖች ውስጥ ያሳካል? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ያጋሩን። ሰር ጂም ራትክሊፍ የማንቸስተር ዩናይትድ አነስተኛ የድርሻ ባለቤትና እግር ኳሱን በበላይ የሚመሩት ሰው ሰሞኑን ከታይም ስፖርት ጋር ቆይታ ነበራቸውና
ብዙ ነገሮችን አንስተዋል። ብዙን ምሽት በነበረን የስፖርት የመረጃ ክፍለ ጊዜ አድርሰናችኋል። አብዛኛው የዩናይትድ ደጋፊዎች የምሽቱ ዜናችን ላይ ያቀረብነውንም የሰር ጂም ራትክሊፍን ጋዜጣዊ መግለጫ ተከትሎ በሐሳብ መስጫ ሳጥናችን ላይ በርካቶች ሐሳባችሁን አጋርታችሁናል። ምናልባት የምሽቱን ዜናችንን ላልተከታተላችሁ ሰር ጂም ራትክሊፍ እንደ ግሌዘር ቤተሰቦች ግሌዘር አውት እስክባል አልጠብቅም ያሉበትና ግሌዘሮችን ቀረባችሁ ብታያቸው ጥሩ ሰው ናቸው፣ ነገር ግን የዩናይትድ ደጋፊዎች እነሱን ስለሚጠሉ ስለነሱ ስናገር መጠንቀቅ አለብኝ የሚለው የሚዘነጋ አይደለም። ነገር ግን ከሰር ጂም ራትክሊፍ ጋር በተያያዘ ተጨማሪ እሳቸው ያነሷቸው ነጥቦች ቡድኑ በተለይም በአወቃቀር ሂደቱ ላይ ወይም ደግሞ ቡድኑን በመምራት ሂደት ላይ የነበረው አደረጃጀት እጅግ በጣም ደካማ ነበር። በተለይም በዚህ ደካማነቱ ምክንያት ተጫዋች ማስፈረም አልቻልንም ብለው ለማነጻጸሪያ እንደ ሊቨርፑል ብራይተን እና ብሬንትፎርድ እንኳን መንቀሳቀስ አልቻልንም ብለዋል። ምክንያቱም እነኚህ ቡድኖች ዝቅተኛ ወጪ የሚያወጡ ናቸው። በተለይም እንደ ሊቨርፑል ያለ ቡድን በዚህ አንድ ዓመት ውስጥ ወደ ቡድኑ 2 ተጫዋቾችን ብቻ ያስፈረመ ያውም እንደ ፍሬድሪኮ ኬዛ ያለ ቡድኑ ላይ ተጽዕኖ ያልፈጠረ ተጫዋችን ያመጣ ነውና እንደነሱ እንኳን መንቀሳቀስ የሚያዳግህ ደረጃ ላይ ደርሶ ነበር ቡድኑ ብለው የቡድኑን አመራር ሂደት አወቃቀሩን በብዙ ተችተውታል ሰር ጂም ራትክሊፍ። ከዛ በተጨማሪ እሳቸው ሰሞኑን በነበራቸው አንድ ቆይታ 3000 ማይል ክለቡን ርቆ ማስተዳደር ክለቡ ብዙ ስብስብ ችግሮች እንዲኖሩትና የአካል ብቃት እንቅስቃሴን የሚገመግም ወይም የሚተነትን ሰው ራሱ እስከ መቅጠር ደርሰን ነበረ፣ የማይሆን ክፍያዎችም ሲከፈል ነበር ብለው በርካታ ሰራተኞችን ከቡድኑም እንደቀነሱ የሚዘነጋ አይደለም። ማንቸስተር ዩናይትድ 2025 ከገባ በኋላ 16 ጨዋታ አድርጎ ግማሹን በድል ተወጥቷል። 4 ተሸንፈው 4 አቻ ወጥቷል። ተጫዋቾቹ እንግዲህ አሁን በሩበን አሞሪም ሲስተም ስር ቢያንስ በ2025 የተወሰነ ለውጥ ማሳየታቸውን እሳቸው ከመጡበት የመጀመሪያዎቹ ጥቂት ጨዋታዎች አንጻር ካየነው ለውጦች እየተመለከተ እንገኛለን። እንግዲህ እዚህ ቡድን ውስጥ እሳቸው ያመጡትና በኤሮፕ ሊጉ ያስደመመነ ፓትሪክ ዶርጉ ዛሬ በቀጣት አይገኝም። ሃሪ ማጓየር አጠራጣሪ ነው። ሌኔሮ፣ ሾሜኑ፣ ዲያሎ፣ ማርቲኔዝ፣ ባይንደር እና ኢቫንስ በጉዳት ምክንያት ከዛሬው ጨዋታ 100% ውጪ መሆናቸው ተረጋግጧል። ለዩናይትድ ጥሩ የሚባል ዜና አይደለም። ሌስተር ሲቲ ያለፉት 5 ጨዋታ በሙሉ ተሸንፈዋል። ዩናይትዶች በአንጻሩ 2 አሸነፉ፣ 2 አቻ ወጥተው 1 ተሸንፈዋል። በንጻሬ ካየነው ዩናይትድ የተሻለ ነው። ሌስተር ሲቲ ያለፉትን 5 የፕሪሚየር ሊግ ጨዋታ ምንም ግብም አላስቆጠሩም። በነዚህ ጊዜያት 63 ሙከራዎችን ያደረጉ ሲሆን 22ቱ ኢላማውን የጠበቁ ነበሩ። 5 ግቦችን ማስቆጠር ይችሉ ነበረ በእነኚህ ወደ 63 በሚጠጉ ሙከራዎች ግን አላደረጉትም። አባካኝ የሚባል አይነት ቡድን ነው። ዩናይትድ ላይ ግን ግብ ያስቆጥራሉ ዛሬ የሚጠበቅ ነው። ዲያጎ ዳሎ ዛሬ መጠንቀቅ አለበት። ቢጫ ካርድ ካየቀጣይ ጨዋታ ያመልጠዋል። በሌስተር ሲቲ በኩል ኒዲዲ፣ ጄሚ ቫርዲ፣ ኦሊቨር ስኪፕ እና ሃሪ ዊንክስ ቢጫ ካርድ ካዩ ቀጣይ ጨዋታ የሚያመልጣቸው ነው የሚሆነው። ዛሬ ማንቸስተር ዩናይትድ ታዲያ ከሜዳ ውጭ ወጥቶ በኪንግ ፓወር ስቴዲየም ነው ጨዋታውን የሚያደርገው። በሌስተር ሲቲ በኩል ባለፉት 5 ጨዋታ ድል የሚባል ነገር የላቸውም እንዳልኳችሁ 5ቱንም ተሸንፈዋል። 1 ግብ ብቻ ነው ማስቆጠር የቻሉት። በዩናይትድ በኩል ባለፉት 5 ጨዋታ 2 ድል አላቸው። 3 ጨዋታዎችን ባቻ ውጤት ነው ማንቸስተር ዩናይትድ የደመደመው። እነኚህ 2 ክለቦች በርስ ግንኙነታቸው ማንቸስተር ዩናይትድ 71 ጊዜ ድል ሲያደርግ በሌስተር ሲቲ በኩል 35 ጊዜ ብቻ ነው ያሸነፉት። 31 ጊዜ ባቻ ውጤት አጠናቀዋል። የመጨረሻ 5 የእርስ በርስ ግንኙነታቸውን ነጥለን ከተመለከትን ደግሞ ዩናይትድ 5ቱንም አሸንፈዋል። በእነኚህ ጨዋታዎች ዩናይትድ ከ5ቱ ጨዋታ 3ቱን ሲያሸንፍ በሌስተር ሲቲ ግብም አልተቆጠረበትም። ኪንግ ፓወር ስቴዲየም 32312 ደጋፊዎችን መያዝ ይችላል። በሩድ ቫን ኒስተልሮይ የሚመራው ሌስተር ሲቲ በሩበን አሞሪም የሚመራውን ማንቸስተር ዩናይትድን ቶማስ ባርዝማለ በሚመሩት ጨዋታ በመሃል ሜዳ ዳኝነት ዛሬ ይፋለማሉ። ጨዋታው ባልተጠበቀ ሰዓት ምሽት 4 ሰዓት ነው የሚጀምረው። ማን በበላይነት ሊወጣው ይችላል? የግል መልከታችሁን ዩናይትዳውያን ልታጋሩን ትችላላችሁ። አንድሪያ በርታ በይፋ አርሰናልን በረፍት ወቅት ይቀላቀላል ተብሎ ይጠበቃል። በሳምንቱ መጀመሪያ ኮንትራቱን መፈረሙን ተከትሎ ግን ስራዎች እየተሰሩ ይገኛሉ። በአርሰናል የሚገኙ የቡድን አባላትም ውይይቶችን እያደረጉ ነው ከሳቸው ጋር ተብሏል።
ያጥቂ ክፍሉ መሻሻል እንዳለበት ግን የተማመኑበት ጉዳይ ነው። ማይክል አርቴታም እንግዲህ ስፖርቲንግ ዳይሬክተሩ በተለይ አንድሪያ ቤርታን ወደ ቡድኑ ከመጣ በኋላ የአትሌቲኮ ቤልቦ የክንፍ መስመር ተጫዋች ኒኮ ዊሊያምስንም ቡድኑ ማግኘት በሚችልበት ስራዎች ላይ እንዲሰራ ማይክል አርቴታ መልእክት አስተላልፈዋል ነው የተባለው። በተለይም የማርቲኔሊና የትሮሳርድ ነገር አሳስቧቸዋል። በተለይ ማርቲኔሊ እጅግ በጣም ያቋም መውረድ ተመልክተንበታልና በቋሚነት በኒኮ ዊሊያምስ መተካት ይፈልጋሉ። ለዚህ ማይክል አርቴታም አዲሱ ስፖርቲንግ ዳይሬክተራቸው አንድሪያ ቤርታ ይህን ነገር እንዲወጡትም አሳስበዋል ነው የተባለው። በውሰት የሰጡት ፋቪዮ ቬራ ትላንትናም ለፖርቶ ግብ አስቆጥሯል። ፋቪዮ ቬራ ባለፉት 5 ጨዋታ 3 ግብ 2 አሲስት በአጠቃላይ ባለፉት 5 ጨዋታ 5 የግብ አስተዋጽኦ አለው። በርካቶች በተለይ ቡካዮ ሳካ መጎዳቱን ተከትሎ አርሰናል እንዴት በጥሬነነ ውሰት ላይ ያለ ተጫዋቻቸውን አልመለሱትም በሚል በብዙ እንደተተቹበት ይታወቃል። ማይክል አርቴታ ስለ ወጣቶቹ ተጫዋቾቹም ሲናገር በተለይ ሁለቱ ኢታና ንዋኔሪና ሉዊስ ማይልስ ስኬሊን በተመለከተ ሁለቱን ለመረዳት ብዙ አልተቸገርኩም፣ ምክንያቱም ለነሱ እድሜ የቀረበ ልጅ አለኝ፣ ስለዚህ ምን እንደሚፈልጉ አውቃለሁ፣ ምን እንደሚፈልጉ እረዳለሁ፣ ሁለቱን በአርሰናል ቤት ውስጥ ማስተዳደር ብዙም አልከበደኝም ብሏል። ፉትቦል ትራንስፈር እንዳወጣው መረጃ ከሆነ አርሰናል ጆርጂያን ባለተሰጦ ሳባ ካርቫሺሊ የተባለን ተጫዋች ለማስፈረም ፍላጎት እንዳለው ተዘግቧል። ገና 16 ዓመቱ ነው። የግራ መስመር ተከላካይ ነው። እድገቱ በጣም አስደናቂ የሚባለው መድፈኞቹም ይህንን ተጫዋች ካርቫሺሊን እንግዲህ ጥያቄ እንደሚያቀርቡ በቅርቡ ይጠበቃል። ሁኔታዎችንም በርቀት ሲከታተሉ እንደነበረ የተዘገበው። ሌሮይ ሳኔ ወደ ቡድኑ የሚመጣው ወይም ወደ አርሰናል የሚመጣው ነፃ ኮንትራት ስለሆነ ብቻ ሳይሆን ደሞዙን የሚቀንስ ብቻ ከሆነ ነው። አርሰናል የደሞዝ መዝገባቸው እንዲናጋባቸው አይፈልጉምና ሌሮይ ሳኔ በነፃ መምጣቱ ብቻ ሳይሆን የደሞዝ ቅናሽም ማድረግ ይጠበቅበታል ተብሏል። ቡካዮ ሳካ ጉዳት ከገጠመውና ከተጫወተ ድፍን 2 ወራት አልፈዋል። ወደ ቤተሰቦቻችን ወደ 3ኛው ወር እየተጠጋ እንገኛለን። አሁንም ግን 2ኛ ደረጃ ላይ ይገኛል አሲስት በማድረግ በሳላህ ብቻ ይበለጣል። በ7 አሲስቶች 10 አሲስት አለው። እጅግ በጣም አስደናቂ የሚባል ቁጥር ነው። አርሰን ቬንገር ለአርሰናል እየተጫወቱ ውጤቱ ምንም ይሁን ምን ተስፋ መቁረጥ የሚባል ነገር የለም ብለዋል። ከሊቨርፑል ጋር ያላቸውን የነጥብ ልዩነት ቢያንስ ወደ 12 ዝቅ ማድረግ የሚችሉበትን ጨዋታ ዛሬ ኤሚሬትስ ላይ ከቼልሲ ጋር ያደርጋሉ። ዛሬ በሚደረገው ጨዋታ ያው ጋብሪኤል ጀሱስ እና ሃቨርዝ የሉም። ነገር ግን ጆርጊኒዮ እና ሪካርዶ ካላፊዮሪ ዛሬ በጨዋታው ተገኝተው ቢጫ ካርድ ካዩ ከኢንተርናሽናል ብሬክ በኋላ ጨዋታ ያመልጣቸዋል። በቼልሲም በኩል ላቪያ የለም፣ ግን ኮል ፓልመር እና እንደዚሁም ሞይሰስ ካይሴዶ ቢጫ ካርድ ካዩ ቀጣይ ጨዋታ ያመልጣቸዋል። ለዛ ነበር ሞይሰስ ካይሴዶ ስለ ቢጫ ካርድ ሳይሆን የምጨነቀው ቡድኔን ስለ መርዳት ነው ያለው። በአርሰናል በኩል ባለፉት 5 ጨዋታ 3 አቻ ወጥተዋል። አንድ ጨዋታ ብቻ ነው ፒኤስቪ አይንዶቨንን 7-1 ያሸነፉበት ተጠቃሹ። ከዛ ውጭ በዌስትሃም ዩናይትድ አንድ ሽንፈት ገጥሟቸዋል። በቼልሲ በኩል 4 ጨዋታዎችን ድል አድርጓል። በተለይም የመጨረሻዎቹ 4ቱ በድል ነው የተጠናቀቁት። አንድ ጨዋታ በሽንፈት ደምድመዋል። በእርስ በርስ ግንኙነት አርሰናል 82 ጊዜ ድል ሲያደርግ 64 ጊዜ ቼልሲ አሸንፏል። 59 ጊዜ ባቻ ውጤት ነው ማጠናቀቅ የቻሉት። በእርስ በርስ ግንኙነታቸው ከተመለከተን ደግሞ አርሰናል የመጨረሻ 5 ጨዋታ 3ቱን አርሰናል ነው ድል ያደረገው። ለቼልሲ ባለፉት 5 ጨዋታ አርሰናልን ማሸነፍ አልተቻለም። 2 ጊዜ ብቻ አቻ ወጥቷል። ዘንድሮ በፕሪሚየር ሊጉ ስታንፎርድ ብሪጅ ላይ 1-1 ነው ጨዋታቸውን ማጠናቀቅ ይሻሉት። ከዛ ውጭ ግን በሁለቱ ክለቦች መካከል ባለ የመጨረሻ ግንኙነት አርሰናል በጣም የተሻለው ቡድን ነው። በማይክል አርቴታ የሚሰለጥነው አርሰናል በኤንዞ ማሬስካ የሚሰለጥነው ነው ቼልሲ ልክ 10 ሰዓት ከ30 ሲል 60355 ደጋፊዎች ፊት በክሪስ ካቫና ጨዋታ መሪነት ይጫወታሉ። በረዳት ዳኝነት ሊ ቤትስ እና ጄምስ ሚልዊን፣ በቫር ዳኝነት ጄረድ ጊሌት፣ በአራተኛ ዳኛ ሳሙኤል ባሮት ይመሩታል። ማን በበላይነት ይህን የለንደን ደርቢ ጨዋታ ይወጣዋል? በሀሳብ መስጫ ሳጥናችን ላይ ያጋሩ። ልክ በዚህ ሰዓት ተመሳይ የሚደረግ አንድ ጨዋታ አለ። ፉላም ከቶትናም፣ ዩናይትድ ከሌስተር፣ ያው እንዳልኳችሁ ምሽት 4 ሰዓት። በእንግሊዝ የካራባው ከፍጻሜ ደግሞ ሊቨርፑል ከኒካስል ምሽት 1 ሰዓት ከ30 ይደረጋል። በላሊጋም ተጠባቂ መርሃ ግብሮች አሉ። በተለይም አትሌቲኮ ማድሪድ ከባርሴሎና የሚያደርጉት ጨዋታ ምሽት 5 ሰዓት በዋንዳ ሜትሮፖሊታኖ ስቴዲየም ሲደረግ፣ ሌጋኝስ ከሪያል ቤት፣ ሴቪያ ከአትሌቲኮ ቤልባኦ፣ ኦሳሱና ሄታፌ፣ ራዮ ቫይካኖ ከሪያል ሶሲዳድ፣ በጣሊያን ሴሪያ
ቬንዛ ናፖሊ፣ ቦሎኛ ላዚዮ፣ ሮማ ከካግላሪ፣ ፊዮረንቲና ከዩቬንቱስ እና አታላንታ ከኢንተር ሚላን። በቡንደስሊጋ ቦካም ከአይንትራክት ፍራንክፈርት፣ ሄደንሄም ከሆልስቲን ኪል፣ ስቱትጋርት ከባየር ሌቨርኩሰን። በፍራንስ ሊግ ሊዮን ከሊሃቨር፣ ብሩስት ሬምስ፣ ሞንፔሌ ከሴንት ኢቲየን፣ ስትራስቡርግ ከቱሉስ፣ ፒኤስጂ ከማርስ ይጫወታሉ። ለማስታወስ ያክል ኤቨርተን ከዌስትሃም 1-1፣ ኖቲንግሃም ፎረስት ኢፕስዊችን 4-2፣ ሲቲ ከብራይተን 2-2፣ ወልቭስ ሳውዝሃምፕተን 2-1፣ ብሬንትፎርድ በርንማውዝን 2-0። በላሊጋ ሴልታ ቪጎ ቫያዶሊድን 1-0፣ ማሎርካ ስፓኞልን 2-1፣ ሪያል ማድሪድ ቪላሪያን 2-1፣ ጄሮና ከቫሌንሺያ 1-1። በጣሊያን ሴሪያ ሞንዛ ከፓርማ 1-1፣ ቬሮና ከዩዲኒዜ ቬሮና 1-0፣ እንዲሁም ኤስ ሚላን ኮሞኑ 2-1፣ ቶሪኖ ኢምፖሊኖ 1-0። በጀርመን ቡንደስሊጋ ኦግስቡርግ ወልቭስበርግን 1-0፣ ሜንዝ ከፍራይቡርግ 2-2። እንደዚሁ ዩኒየን በርሊን ከባየር ሙኒክ 1-1፣ ሞንሽግላድባ ወርደር ብሬመንን 4-0፣ አርቢ ላይፕዚግ ቦሩሲያ ዶርትመንድን 2-0 ሲያሸንፉ በፍራንስ ሊግ ናንትስ ሊልን 1-0፣ ሞናኮ አንገርስን 2-0፣ ሬምስ ሌንስን 1-0 ያሸነፉበት ውጤት ተጠቃሽ ናቸው። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮቻችን ነኝን ይመስሉ ነበረ። ከወደዳችሁን ላይክ አድርጉን። የጨዋታ ግምታችሁን በሀሳብ መስጫ ሳጥናችን ላይ ምሽት እኛን ማግኘት ካሻችሁ ቀጣዩ መረጃችንን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ለምትደግፏቸው ክለቦች መልካም እድል ተመኘን። በጨዋታዎቹ ዘና ፈታ በሉልን። ያሁኑን ግን እዚህ ጋር ቋጨን። ሰናይ ጊዜ